የሳምንቱ ምርጥ ጨዋታዎች ምናልባት ሲቲ ከሊቨርፑል ባይኖር ኑሮ ማንቸስተር ሲቲ ከሊቨርፑል ባይኖር ኑሮ የሳምንቱ ታላቅ ጨዋታ ይሄኛው ሊሆን የሚችልበት እድል ነበር ግን ሁለቱ የአለፉት 10 ዓመታት ተፎካካሪ ስለሆኑ ካለፉት 8 ዋንጫዎች በተከታታይ ከተነሱ 8 የፕሪሚየር ሊግ ዋንጫዎች 6ቱን ሲቲ 2ቱን ሊቨርፑል ነው ያነሱትና ያው ግልጽ ተፎካካሪነት ያላቸው ናቸውና ከዚህ አንፃር የሳምንቱ ትልቅ ጨዋታ ሲቲ ከሊቨርፑል ይባል እንጂ የቶተንሃምና የማንቸስተር ዩናይትድ ጨዋታም ትልቅ ግምት የሚሰጠው ልክ ነው የማይተናነስ ጨዋታ ነው ማለት እንችላለን ያው ቶተንሃም እንግዲህ ዶሮዎቹ በእንግሊዝ ፕሪሚየር ሊግ በተመሳሳይ ቀያዮቹ ሰይጣኖች ማንቸስተር ዩናይትድ ባለፈው ውድድር ዓመት ተመሳሳይ ጉዞ የነበራቸው የፕሪሚየር ሊጉ የደረጃ ሰንጠረዥ ከወገበታች ለግርጌ የቀረበ ሆኖ የጨረሱ በሌላኛው የውድድር አቅጣጫ በአውሮፓ ሊግ ደግሞ እስከ መጨረሻው አንገት ላንገት ተናንቀው ይሄዱና ማን ባቋራጭ ያለፈውን የውድድር ዓመት መጥፎ ጊዜውን ያስረሳል መጥፎ ጊዜውን ይረሳል በአውሮፓ ሊግ ዋንጫ በሚል በጉጉት የተጠበቀበት ውድድር ነበርና አምና ሁለቱም መነጋገሪያ ነበሩ አንድም በነበራቸው አቋም ማንቸስተር ዩናይትድ 15 ቶተንሃም 17 ያው ይሆኑ 15 16 17 ይሆኑ ነበር የነበረው መጨረሻ ላይ ተጠናቀቀ በዛው መንገድ ነው የተጠናቀቀው ሊጉ ላይ ያው እና ምን ነካቸው እነዚህ ክለቦች በሚል በትልቁ ጥያቄ ሲነሳ የነበረበት ሂደት ነበር ፖስቴኮግሉ እንዲሰናበቱ ጫና የነበረበት በማንቸስተር ዩናይትድ በኩል ያው አሰልጣኝ ኤሪክ ቴን ሃግ ስለተሰናበቱ ሩበን አሞሪም አዲስ ስለሆኑ ጊዜ ይሰጣቸው የሚለው ሐሳብ በአመዛኙ የበዛበት ነበር በወቅቱ ነው እና ያ ጨዋታ የዩሮፓ ሊግ የፍጻሜው ጨዋታ ብዙ ነገሮች የተስተዋሉበት ብዙ ነገሮች የሆኑበት ነው ዩሮፓ ሊጉን ማንቸስተር ዩናይትድ አንስቶት ቢሆን ኖሮ ቶተንሃም ፖስቴኮግሉን ማሰናበቱ አነጋጋሪ አይሆንም ነበር ያው ቶተንሃም ዋንጫ ያመጣለትና አሰልጣኝ ዋንጫ ባመጣ ማግስት አሰናብቶታል ፖስቴኮግሉ እድልም ሊሰጡት አልፈለጉ ቢያንስ ማንቸስተር ዩናይትድ እኮ ኤሪክ ቴን ሃግን ሊያሰናብት ሲል ክረምት ላይ ኤፍኤ ካፕ አንስቷል እንደው ትንሽ ብንራራለት በሚል ለኤፍኤ ካፕ ራርቶ እኮ አስቀጥረውታል በሊጉ ጥሩ ሳይሆን ውጤቱ ነው ኤሪክ ቴን ሃግ በኋላ ላይ 2-3 ወር ሳይቆይ ኖቨምበር ላይ ነው የተሰናበተው በነገራችን ላይ አንድ አመት ሞላቸው አይደል ዛሬ ነገ ሩበን አሞሪም አንደኛ አመታቸውን እያከበሩ ነው ይሄንን ጨዋታ የሚያደርጉት አንደኛ አመት አድቨርሳሪያቸው የአንደኛ አመት በዓላቸውን ለማድመቅ ዶሮዋ ትታረዳለች አትታረድም የሚለው ነው ትልቁ ጥያቄ የሚመስለው አሉቲዮር አንተ ልምጣና አንተ ሐሳቦችን አንሳና እኔ ጋር ያሉትን ሐሳቦች ብናነሳ የተሻለ ይመስለኛል ቶተንሃም ከማንቸስተር ዩናይትድ ተጠባቂ ጨዋታ ነው ነገ 9:30 ከሰዓት በኋላ የሚከናወን ነው ስራ ላይ ላሉ ምንም ችግር የለም ሲዲ ስፖርት አለ ዩቲዩብም ቲክቶክም ሬዲዮም በሁሉም አማራጭ ግን ቀን ከመሆኑ ጋር ተያይዞ ብዙ ሰው ቲቪ ሊያይ የሚችልበት እድል ይኖራል ተብሎ ይጠበቃል ምናልባት ቅዳሜ አሁን እንደ ስራ ቀን ነው አይደል በተለይ ለነጋዴዎች ያው ኦብቪስሊ እንደ ስራ ቀን ነው ያው እንደሱ ካላስብነው በስተቀር ቆንጆ ጨዋታ የምናይበት ነው ቶተንሃም ቶማስ ፍራንክን ቀይሮ የመጣ ቡድን ነው በዘንድሮው ውድድር ዓመት ስፔሻሊ በሊጉ በሜዳው ብዙ ሽንፈት ያስተናገደ ቡድን ነው ቶተንሃም በ2005 9 ሽንፈቶችን ያስተናገደ ያ ማንቸስተር ዩናይትድም በተመሳሳይ ከሜዳው ውጭ ጥሩ አይደለም ዘንድሮ ስቲል አብዛኞቹ ድሎቹ በሜዳ የተመዘገቡ ናቸው ከሜዳው ውጭ ትልቁ ድሉ አንፊልድ ላይ ሊቨርፑልን ያሸነፈበት ጨዋታ ነው ማንቸስተር ዩናይትድ ስለዚህ በንጽጽር ስናነጻጽረው ከሜዳው ውጭ ጥሩ ያልሆነ ቡድን ከሜዳው ውጭ በሜዳው ጥሩ ካልሆነ ቡድን ጋር የሚሉ ሁለቱም በደካማ ጎናቸው የሚገናኙበት ነው ማንቸስተር ዩናይትድም አዌይ ጥሩ አይደለም ቶተንሃም ሆም ጥሩ አይደለም ሲናንሳው ባንተ በኩል አለቲ መጀመሪያ በጣም ጥሩ ሶፊያ አመሰግናለሁ ባለፈው ሳምንትም ያነሳውትን ሐሳብ እንደ መንደርደሪያ ልውሰደው ሩበን አሞሪም ማለት ማንቸስተር ዩናይትድን የሚገጥሙ ክለቦችን በዋናነት የማሸነፍ ግዴታ ውስጥ ወይም ደግሞ ነጥብ ቢያንስ አንድ ነጥብ የማግኘት ግዴታ ውስጥ ሆነው ይሄንን ጨዋታ ያከናውናሉ ብዬ አስባለሁ እንደ ወትሮ ሊቨርፑልን ያንን በጣም የተወሰደበትን ብልጫ የ9 ዓመታትን ትልቅ ታሪክ ሰብረዋል
ብራይተንን በተደጋጋሚ ማንቸስተር ዩናይትድን የሚያሸንፈውን ክለብ አሸንፈዋል። ኖቲንግሃም ፎረስትን ባለፈው ዓመት ባክ ቱ ባክ ማንቸስተር ዩናይትድን ያሸንፈውን ክለብ ነጥብ አስጥለዋል ሲቲ ግራውንድ ላይ። the same thing ነገ ይቀጥላል ብዬ ነው የማስበው። ነገም ቶትንሃም በአንድ ዓመት ውስጥ 4 ጊዜ ነው ማንቸስተር ዩናይትድን ያሸነፈው ባለፈው ዓመት ብቻ። ትክክል። ባለፉት 7 ጨዋታዎች ማንቸስተር ዩናይትድ ከቶትንሃም ጋር ሲጫወት ድል ማድረግ አልቻለም። ሶ ልክ ሊቨርፑልን፣ ብራይተንን፣ ኖቲንግሃም ፎረስት ላይ ያገኟቸውን 1 ነጥብም ይሁን 3 ነጥብም ይሁን ነገ ቶትንሃም ላይ ማስቀጠል ግዴታቸው። ኤምስት ዊን ጌም ነው። ሪቬንጅ ነው። በቀል ነው። በአንድ ዓመት 4 ጊዜ ያሸነፈህ ክለብን ነው የምታገኘው። የዩሮፓ ሊጉ ያሁሉ ድብደባ ያሁሉ የጨዋታ ብልጫ ፊሽካው ሲጠናቀቅ ቶትንሃም 1 ማንቸስተር ዩናይትድ 0 ነው የነበረው ኢንሲደንት ያኔ ማለት። ስለዚህ ይሄንን የሚያስታውስ እልህ ውስጥ የሚከት ማንቸስተር ዩናይትዳውያንን ልትበቀል ቶትንሃም ልትበቀል እንዲያደርግህ የሚጋብዝ ጨዋታ ነው። ሶ ክሪቲካሊ በደንብ ይሄንን ጌም ማየት አለባቸው ብዬ አስባለሁ። ትንሽ ፈገግ ያደረገኝ ነገር ተጠይቀው ነበር ሮብን አሞሪም ስለ ጸጉሩን ስላሳደገው ይሄ የማንቸስተር ዩናይትድ ደጋፊ እና ምን አሉ? እምነቴ ነው በቶሎ ጸጉሩን ይቆርጣል አይ ብሊቭ ነው ያሉት። የማንቸስተር ዩናይትድ ደጋፊ 5 ተከታታይ ጨዋታን ማንቸስተር ዩናይትድ ካላሸነፈ ጸጉሬን አልቆረጥም እንዳለ ይታወቃልና እንደውም በድሮ መጠሪያው ትዊተር፣ ኤክስ ላይ፣ ኢንስታግራም ላይ የተለያዩ ሜሞችን ተመልክተናል። የተጫዋቹን ጸጉር እንደዚህ በቃ ከስቴዲየም ቬን ጋር ራሱ እኩል አድርገውት እንደዚህ ነው የሚያድገው ዩናይትድ 5 ተከታታይ ጨዋታ አያሸንፍም እያሉ ነበርና እንደውም በመሃል ዩሮፓ ሊግ ምናምን ቢኖር ጥሩ ነበር። ልጁ በደንብ ቶሎ ይቆርጥ ነበር ጸጉሩን፣ ወይም ካራቦ ካፕ ምናምን ቢኖር ጥሩ ነበር። ግን አሁን አስቸጋሪው ነገር የሆነው እንግሊዝ ፕሪሚየር ሊግ ነው። በየሳምንቱ የምታገኛቸው ክለቦች ደግሞ ቆስለው ይመጡ ናቸው። እኔ ባይዘው ማንቸስተር ዩናይትድን የሚያገኙ ክለቦች አሁን ትልልቅ ክለቦች በተለይ ማንቸስተር ዩናይትድ ሲቲን ሲገጥም ሲቲ ተሸንፎ ነው የመጣው በብራይተን። ማንቸስተር ዩናይትድ ሊቨርፑልን ሲገጥም እና ሲያሸንፍ ቆስሎ ነው የመጣው ሊቨርፑል በቼልሲ። አሁንስ ቶትንሃምን ሲገጥም ቶትንሃምም ከሽንፈት መልስ ነው። ከቼልሲው የ1-0 የለንደን ደርቢ ጨዋታ ነው ሽንፈት በኋላ ነው የመጣውና የነገው ጨዋታ ከባድ ይሆናል ብዬ አስባለሁ። ግን ቶትንሃም ባዶ ነው ማለት ላይናፑ ጥሩ ነው። ቤስት 11 ጥሩ ሊሆን ይችላል። ግን እዛ ውስጥም ግን መካተት የነበረባቸው ተጫዋቾች ጉዳት ላይ ናቸው። ቤን ዴቪስ፣ ማዲሰን፣ ሶላንኬ፣ ቢሱማ፣ ቅዱስ፣ ኩልስቪስኪ፣ ድራጉሰን እና ሌሎችም ሉካስ ቤርገቬልን ጨምሮ እና እነዚህ ተጫዋቾች በማንቸስተር ዩናይትድ ጨዋታ ላይ አለመሰለፋቸው ለማንቸስተር ዩናይትድ የማሸነፍ ፕሮባቢሊቲው ልትሰጥ ትችላል ቢባል ማጋነን አይደለም። በማንቸስተር ዩናይትድ ቤት ሊሳንድሮ ማርቲኔዝ ብቻ ነው ከፊትነስ ጋር በተገናኘ ማይሰለፈው። ግን አሁን እንደኔ ሐሳብ ዩናይትድ በዚህ ጨዋታ ላይ ሃሪ ማጉዌርን ቢጠቀም ባይ ነኝ። ሌኒ ዮሮን ወደ ተጠባባቂ ወንበር ቢከት ጥሩ ነው ብዬ አስባለሁ። ከዛ በተጨማሪ የግራና የቀኝ መስመር የማንቸስተር ዩናይትድ ማጥቃት አሁንም ባላንስ አይደለም። ስቲል ያስፈልጋል ተጫዋች በተለይ በግራ በኩል እና ዲያጎ ዳሎን እኔ ብዙም ምቾት አይሰጠኝም እሱ ተጫዋች ማንቸስተር ዩናይትድ ቤት። በፓትሪስ ዶርጉ የሚተኩት ባይ ነኝ በመከላከሉ ነገር ጥሩ ስለሚሆን ዶርጉ። ስለዚህ የነ ጃቪ ሲሞንስን አይ ቲንክ አማድና ሌኒ ዮሮ ነው የሚያገኛቸው። ግን ዮሮ ባይሰለፍ ጥሩ ነው። እነ ብሬንዳን ጆንሰንን እና ፔድሮ ፖሮን የሚያገኘው የማንቸስተር ዩናይትድ መስመር የሉክ ሾው እና የዲያጎ ዳሎ ነው። ስለዚህ እዚህ ላይ ዶርጉን ቢያሰልፉ ባይ ነኝ። ባለፈው አንስተናል ሶፊያ አይደል? የማንቸስተር ዩናይትድ ጥገኝነት ከብሩኖ ፈርናንዴዝ እየወጣ ነው፣ ወደ ብራያን እምቦሞ ሽፍት እያደረገ ነው እያልን እንገኛለን። እዚህ ጨዋታ ላይም እምቦሞ ልዩነት ፈጣሪ ይሆናል ብዬ አስባለሁ። መሀሉ ነው ዋናው የዚህ ጨዋታ በደንብ ዲሳይድ የሚያደርግልን ብዬ አስባለሁ። በቻምፒየንስ ሊግ ጨዋታ ላይ ያነሳ ነው ነበር ቼልሲን ስናስተላልፍ ሚኪ ቫንደርቬን ይህ ተጫዋች የቶተንሃም ሆስፐር ከፍተኛ ጎል አስቆጣሪ ነው። በቻምፒየንስ ሊግ ያስቆጠረው ጎል በጣም በ10 ሰከንድ ውስጥ ኦልሞስት ከ67 ሜትር በላይ ኳሱን ይዞ ያስቆጠረበት መንገድ የሚደነቅ ነበር እያልን እያነሳን ነበርና መሀሉ በጣም ጥሩ ነው። የቤንታኩርና የፓሊናሃ ጥምረት ከብሩኖ ፈርናንዴዝና ከካስሜሮ የሚያደርጉት ትንቅንቅ ይህንን ጨዋታ ዲሳይድ ያደርጋል ብዬ አስባለሁ። ግን ቅዱስ አለመኖሩ
አጠራጣሪ ነው የሚል ሀሳቦች ፈልቀዋል። ቅዱስ አለመኖሩ ግን ስቲል አሁንም ለማንቸስተር ዩናይትድ አድቫንቴጅ ለቶተንሃም ደግሞ ዲስአድቫንቴጅ ይሆናል ብዬ አስባለሁ። ቶማስ ፍራንክ ከተጫዋቾቻቸው ጋር ያላቸው ግንኙነት መልካም ነው አይመስልም። ባለፈው አንስተነዋል፣ አንዳንድ ቪዲዮዎቹን ተመልክተናል። ግን ሬድ ትራክ ሆኖ ወይም ይሄ ሬድ ትራክ ፋላሲ ሆኖ ወይም አቅጣጫ ቀይሮ በሌላ መንገድ ተተርጉሟል። ማለት ከዚህ ጋር በተገናኘ አይደለም፣ ጸባ አይደሉም፣ ጥሩ ነገር ነው ያላቸው ምናምን የሚል ሀሳቦች ወጥተዋል። ግን የምንመለከታቸው ነገሮች ደግሞ አሁንም ቶማስ ፍራንክ በቶተንሃም ቤት ያላቸው ሚና ከተጫዋቾቻቸው ጋር የሻከረ ይመስላል። ሌላው ዩናይትድ መጠንቀቅ ያለበት ነገር ምንድነው? ሚክስድ የጨዋታ መንገድ ነው የሚጠቀሙት ቶተንሃም። ሚክስድ ይሄ ማለት ከቆመ ኳስም ጎል የሚያስቆጥር ቡድን ነው። ቡድኑ ለ30% የቀረበ የጎል መንስኤዎቹ ከቆመ ኳስ የሚነሱ ናቸው። ፕላስ ከዛ በኋላ የተቀሩት ደግሞ ኦልሞስት 69-70 የሚሆኑ ደግሞ ፐርሰንቶች ደግሞ በኦፕን ፕሌይ ወይም ከሴት ፒስ ውጪ የሚደረጉ እንቅስቃሴዎች ቡድኑን ጎል አስቆጣሪ ያደርጋሉ። ከዛ በተጨማሪ ሙከራ እንዲደረግ ያደርጋል። ስለዚህ ዩናይትድ በኦፕን ፕሌይም በሴት ፒስም የሚጫወት ቡድንን ነው ቶተንሃምን የሚገጥመው። በቅዳሜው የነገ 9:30 ጨዋታ ሊቸገር ይችላል። ግን የነ ኤምቦሞ እግሮች እና እኔ ባይዘው ሼሽኮን ቤንች ነው ማድረጉ እዚህ ጨዋታ ላይ አሰልጣኝ በሆን ሼሽኮ ይሄ ገና ነው ማለት ይሄ ገና 22 ዓመት አይደል ልጁ ገና ወጣት ነው። እየበሰለ ሲሄድ ሊሻሻል ይችላል ትላለ። አሁን ፒክ ደረጃ የሚደርስበት እድሜ ላይ አይደለም። ሰው ማውንት ቢሰለፍ ጥሩ ነው ብዬ አስባለሁ። የተጋጣሚ ቡድን ፕሮሰስ እንዳያደርግ ፓስ ፐር ዲፌንሲቭ አክሽን ማንቸስተር ዩናይትድ እንዲወስድ የሚያደርግ ተጫዋች ነው። ፕሬስ በማድረግ በመረበሽ ኢንተርሴፕት በማድረግ ክሊራንስ በመፈጸም ማውንት ጥሩ ነውና ማውንት ኩኛ እና ኤምቦሞ ከኳስ ውጭ ያላቸው እንቅስቃሴ ለዩናይትድ ፓስ ፐር ዲፌንሲቭ አክሽን አወሳሰድ በጣም ጉልህ ሚና አለውና ይሄንን አሰልጣኙ ቢያደርጉ እኔ ደስተኛ ሆናለሁ። ግን ብራንዱ ክለብ ተቸግሮም ቢሆን ያሸንፋል። ቶተንሃም ከማንቸስተር ዩናይትድ ይሄ ጨዋታ የሚከናወነው እንግዲህ ከኢሮፓ ሊጉ የፍጻሜ ጨዋታ በኋላ ለመጀመሪያ ጊዜ ነው። ብሬናን ጆንሰን ለፖስቴኮግሉ ቶተንሃም አስቆጥሮ የሻምፒዮንስ ሊግን መንገድ ወይም የውድድር ዓመቱን መጥፎ ጉዞ እንዲረሱ ያደረጋቸውን ውጤት ያስመዘገቡበት ጨዋታ ከተከናወነ በኋላ ቶተንሃምና ማንቸስተር ዩናይትድ በወዳጅነት የሚሆን በነጥብ ጨዋታ እስካሁን አልተገናኙ። ለዛ ነው ይሄ ጨዋታ አንዱ ግለቱ ከፍ ያለ ትኩረቱም ጫናውም ከፍ ያለበት አንደኛው ምክንያት ይሄ ነው። ሩበን አሞሪም አሉ፣ ፖስቴኮግሉ የሉም። ልዩነቱ ይሄ ነው። ሩበን አሞሪም ግን ስቲል አሉ። አብዛኞቹ በዛ ጨዋታ ላይ የተሳተፉ ተጫዋቾችም በቶተንሃምም በማንቸስተር ዩናይትድም በኩል ይገኛሉ። ሁለቱም የተወሰኑ ተጫዋቾችን ጨምረዋል በክረምቱ የዝውውር መስኮት። የማን የተሻለ ነው በንጽጽር? እኔ ከዛ ጨዋታ በኋላ ከኤሮፓ ሊጉ ጨዋታ በኋላ የተሻለ ተጫዋች የጨመረው ማንቸስተር ዩናይትድ ነው በስብስብ ደረጃ። ኩኛም ሙቡሞም በተለይ ስፔሻሊ ሙቡሞ ተጽዕኖ ፈጣሪ ዝውውር ነው። ሼሽኮ ገና ነው። ሼሽኮ እንዳልከው አሉቲ እኔም እስማማለሁ። ሼሽኮ አንደኛ ችግሩ ይመስለኝ የቅድመ ዝግጅት ጨዋታዎች ላይ አለመሳተፉ፣ እሱ ዘግይቶ መምጣቱ እንዳይዋሃድ አድርጎታል ብዬ አስባለሁ። ልክ ነው። ሁለተኛ ኢቭን ኖቲንግሃም ፎረስት ጨዋታ ላይ አንድ ሩበን አሞሪም የሰሩት ስህተት ሼሽኮን ያን ያህል ደቂቃ መታገስ አልነበረባቸው። ሜሰን ማውንትን ሰከንድ ሃፍ ላይ በፍጥነት ባስገቡት ብዙ ነገሮችን መለወጥ ይችሉ ነበር ብዬ አስባለሁ። ለምን ያን መጠቀም እንደፈለጉ አልገባኝም። በእርግጥ ተከላካዮቹ የኖቲንግሃም ፎረስት ተከላካዮች እንዳማካይ ናቸው። ክፍተት ካገኙ ማጥቃት ይወዳሉ። ሙሪሎም ሚሊንኮቪችም እሱን ታሳቢ አድርገው ሊሆን ይችላል አላቅም። ግን ማውንትን ማየት ነበረብን በዛ ጨዋታ ላይ እና ይገርምኩ ጋርናቾ ወጣበት ከማንቸስተር ዩናይትድ ዋነኛው ምክንያት እኮ የቶተንሃምና የማንቸስተር ዩናይትድ ጨዋታ ነው። በማውንት ምክንያት የዩሮፓ ሊግ ፍጻሜ ጨዋታ ትክክል፣ ምንም ጥያቄ የለውም። ከዛ በፊት ቢቀያየውም ግን ዋናው ይዤ መጥቼ ነው ያለው ጋርናቾ። ታስተዋስ ከሆነ ተሸክሜ ይዤ መጥቼ እንደ ፍጻሜ ጨዋታ ላይ እንድቀመጥ እደረጋለሁ የሚለው በእርግጥ መናቆሮች ነበሩ አልፎ አልፎ። ግን ዋነኛው በቃ የለያያቸው ይሄ ጉዳይ ነው። ሁለቱም እንዳልከው አሉትና ከኤሮፓ ሊግ ፍጻሜ በኋላ ሰኒ ላመንስ የተጨመረ ተጫዋቾ ብራያን ሙቡሞ፣ ኩኛና ሼሽኮ ተጨምሯል። ከአራቱ ሶስቱ ተጽዕኖ ፈጣሪ ለውጦች ናቸው ወይም በቀጥታ ቋሚ 11 መግባት የቻሉ ዝውውሮች ናቸው። ማንቸስተር ዩናይትድ በዝውውሩ ተጠናክሮ መጥቷል ከነበራቸው ቆይታ አንጻር ስናየው። በተቃራኒው ቶተንሃም ስንመለከት ያስፈረማቸው ተጫዋቾች ከማሙድ ቅዱስና ከፓሊኒያ ውጪ በክረምቱ የዝውውር መስኮት ያመጣቸው ተጫዋቾች ያን ያህል ግልጋሎት እየሰጡ አይደለም በሚፈለገው ልክ። እነ ማቲያስ ቴል እነ ኮሎሙዋኒ ምናምን
ያን ጃቪ ሲሞንስ ገና ነው ኮፐንሃገን ላይ ጥሩ ሳሳይቷል ግን ገና ነው የፕሪሚየር ሊግ ጨዋታ ላይ ጃቪ ሲሞንስ እንዲሁም መሐመድ ቅዱስን ከብሪያን ቡሞ ጋር ልናወዳድረው እንችላለን ያሉትን ተጽዕኖ ግን በቁጥሮች ካነሳ አይገናኙ ቁጥር ላይ ካተኮርን የጨዋታ እንቅስቃሴ ላይ ስናየው በእንቅስቃሴ ምናምን ቅዱስም ጥሩ ነው ይረብሻል አሲስት ያደርጋል ጎል ያስቆጥራል ምናምን ግን ዳይሬክትሊ ቁጥሮችን ብቻ ካወዳደራቸው አይገናኙ ቡሞ ከ11 ጨዋታ 5 ጎሎች ላይ ተሳትፏል ድጋሚ የወሩ ኮከብ ተባለ የወሩ ኮከብ ተብሎ ተመርጧል ያን ያህል ቁጥር የለውም 3 ጎል የለውም ቅዱስ የለም ሶ በተጽዕኖ ፈጣሪነት የተሻለው በንጽጽር የብሪያን ቡሞ ዝውውር ነው ከዛ ኩኛን ትጨምራለህ ኩኛን ስትል ሌላ የምታነሳው ተጫዋች ነው ጃቪ ሲሞንስ በእነሱ በኩል ተጽዕኖ ፈጣሪ አይደለም ሰኔ ላማንስ ስታነሳ እና ይሄ ስናነጻጽራቸው የተሻለው ዝውውር የማንቸስተር ዩናይትድ ነው ተጽዕኖ ፈጣሪ በንጽጽር ሶ ይሄ አንዱ አድቫንቴጅ ይሆናል ብዬ አስባለሁ ማንቸስተር ዩናይትድ አንዱ አድቫንቴጅ ሊሆንለት ይችላል በክረምት የዝውውር መስኮት አድ ያረጋቸው ነገሮች ሌላው የቅርብ እንቅስቃሴያቸው ላይ ወይም ግንኙነታቸው ላይ በተሻለ መንገድ ማንቸስተር ዩናይትድ ጥሩ ተጽዕኖ እየፈጠረ መጥቷል ተከታታይ 3 ድሎችን አስመዝግቧል ቼልሲ ሰንደርላንድ ሊቨርፑልን ያሸነፈባቸው ጨዋታዎች የሚጠቀሱ ናቸው በተጨማሪ ኖቲንግሃም ፎረስት ጋር አቻ ይውጣ እንጂ ቀላል ስቴዲየም አይደለም ኖቲንግሃም ፎረስት ሲቲ ግራውንድ ለዛውም አዲስ አሰልጣኝ ሸዋንዳይሽ መጥቶ ነው ጥሩ መሻሻል ላይ ያለ ቡድን ነው እንደውም ሊያሸነፍም እኮ ነበር ሶፊ ጥሩ ድሮች ነበሩ የመጨረሻው የአማድ አጋጣሚ ሙሪል ያወጣው በምን እንደወጣ ራሱ ግራም ያጋባ አይን ነው ሶ ይሄ ደግሞ ሌላው ለማንቸስተር ዩናይትድ አድቫንቴጅ የሚሰጥ ይመስለኛል ሌላ ቅድም ከዝውውር አንጻር አንስተናል ሌላ ደግሞ ከወቅታዊ ፐርፎርማንስ አንጻር ቶተናምን ስናነሳ ቶተናም አንዴ አንበሳ ይሆናል አንዴ ሬሳ ይሆናል በቶማስ ፍራንክ ዘመን ሆነን ለመናገር ከፖስቴኮግሉ ዘመን ተሻሽሏል በፕሪሚየር ሊጉ ካጀማመራቸው ግን በቂ አይደለም አሁን በቼልሲ ሜዳው ላይ ነው ተሸንፎ የመጣው ቶተናም 1-0 ሜዳው ላይ ችግር አለበት ብለሃል ቀድም 9 ጨዋታዎችን በ2005 በሜዳው የተሸነፈ ብቸኛ ቡድን ነው በእንግሊዝ እግር ኳስ 9 ጨዋታ በሜዳው ተሸንፈው 2005 ላይ ከቶፕ 6ዎች ካሉት ቡድኖች በሜዳው ብዙ ጨዋታ የተሸነፈው ቶተናም ባለፈው በቼልሲ ተሸንፏል በጣም የሚያስገርም ቁጥር አንድ ለምሳሌ አርሰናል ኤሚሬትስ ከገባ ስንት አመቱ ነው ኦልሞስት 20 አመቱ አይደል 2006 አይደል 20 አመት ሊሆን ነው ቶተናም አዲስ ስቴዲየም ከገባ 3 አመት ወይም 4 አመት ግን ያስተናገደው ሽንፈት ቶተናም ከአርሰናል በ6 ብቻ ነው የሚያንሰው ተወንጂ ያስተናገደው ቶተናም በሜዳ ያስተናገደው ሽንፈት ባለፈው 3-4 አመታት ያሁሉ የ15 16 አርሰናል 38 ሽንፈት አስተናግዷል ቶተናም 32 ሽንፈት አስተናግዷል 6 ነው ልዩነታቸው ግን የ20 አመት ልዩነት አላቸው በመሃላቸው የኛው ስቴዲየም ከተገነባና የኛው ስቴዲየም ከተገነባ ሚኒመም 16 17 አመት ልዩነት አለ እና ምን ያህል በሜዳቸው ደካማ እንደሆኑ ቶተናሞች ማሳያ ቁጥር ይመስለኛል በተቃራኒው ደግሞ የሁለቱ ቡድን የእርስ በርስ ግንኙነት ስናነሳ ደግሞ ቶተናም የተሻለ ነው 3 ተከታታይ ጨዋታዎችን ድል በማድረግ ከ65 አመታት በኋላ ታሪክ የሚሰራበት እድል አለ በሊጉ ብቻ ሳይሆን በሊጉ በሁሉም ስንደምረው 5ኛ ይደርሳል በሁሉም ከደመር ነው ማለት ነው አምና ከሊካፕ የሚያስወጣው እኮ ቶተናም ዳይሬክት ኮርና ኦናና የተቆጠረበት ጎል ብዙዎች የማንቸስተር ዩናይትድ ደጋፊዎች የሚያስታውሱት ይመስለኛል ታዲያ ሶፊ ከኦናና የተሻገረ አስተላልፈናል እኮ እዚህ አስተላልፈናል ቀጥታ ነው ያገባው አየር እና አነጋጋሪ ነበር እንዴ በጣም አንዱ የኦናናን ችግር ያጋለጠ ጎል ነበር ኩኛም አስቆጥሯል አይ ቲንክ ግብ ጠባቂዎች ተራዩ መሰለኝ አይደል የኩኛ ኦናና የአንዳቸው ናቸው አይ ቲንክ ባይንደር ባይንደር ገብቷል አንዱ ላይ ዝሮ ኩኛና ሰናቸው ያስቆጠሩት ባይንደር ላይ ነው ይሄኛው ሰናው አይመስለኛል አለከ ነው የኩኛ ፕሪሚየር ሊግ ላይ ወልቭስ ላይ ነው ዝሮ ያቺ አትረሳም ያምና ከቀጥታ ኦሎምፒክ ጎል ነው የሚባለው ነገራችን ላይ ከማዘንም ተቀጥታ የሚቆጠር ጎል እና 5ኛ ተከታታይ ድል ማድረግ የሚችሉ ከሆነ ነገ በሚኖረው ጨዋታ ሊቨርፑል ከ2000 እስከ 2002 ድረስ ያሳካውን ክብረ ወሰን ይጋራሉ ቶተናሞች ይሄንን ማድረግ የሚችሉበት እድል ካለ ማለት ነው
ያው በቸልሲ 1-0 ይሸነፉ እንጂ እንደገና በኮፐንሃገን አገግሞ መጥቷል 4 ጎል አስቆጥሮ ሚኪ ቫን ደ ቬን ሰው ነው ወይስ አትሌት ነው ሮቦት ነው አውቶቡስ ነው እስኪባል ድረስ ከሳጥን እየነዳ ጎል እያስቆጠረ አነጋጋሪ ሆኖ ነበር በዛ ጨዋታ ላይ ማንቸስተር ዩናይትድ በኖቲንግሃም ጋር አቻ ወጥቶ ነው የተመለሰው ባለፉት በነገራችን ላይ በ7 ተከታታይ ጨዋታዎች ማንቸስተር ዩናይትድ ቶተንሃምን አላሸነፈ 7 ተከታታይ ጨዋታ 5 ተሸንፏል 2 አቻ ወጥቷል ይሄ ቀላል ቁጥር አይደለም የሚነግረን ነገ በሚኖረው ጨዋታ ላይ ቅድም አልቱ እንዳልከው በርከት ያለው ጉዳት ያለበት ቶተንሃም ማንቸስተር ዩናይትድ ጉዳት የለበትም ሌሳንድሮ ማርቲኔዝ ነው ጉዳት ላይ ነው አንነው ተመልሷል ፊት እስኪሆን ድረስ ነው እንጂ ተመልሷል ስለዚህ ማንቸስተር ዩናይትድ ከጉዳት ነፃ ሆኖ እንደው ባለፈው ያነሳን ነበር ማንቸስተር ከተማ የአየር ጸባዩ ጥሩ ሆኗል ማለት ነው ሁለቱም ጉዳት የለባቸውም ሲቲም ዩናይትድም ያነሳን ነበርና በዚህ ጊዜ ለዛውም አሁን አዲስ ዓመት እየቀረበበት ባለበት ጊዜ ታህሳስ ወር እየቀረበ ባለበት ጊዜ ብዙ ተጫዋቾች በሚያስፈልጉበት ጊዜ ጉዳት አለማስተናገድ ለማንቸስተር ዩናይትድ ትልቅ ፎይታ የሚሰጥ ጉዳይ ነው በጣም አስደሳች ነገር ነው ሎንግ ተርም ኢንጁሪ የለበትም ሾርት ተርም ኢንጁሪ የለበትም በቃ መርጠው የፈለጓቸውን ተጫዋቾች ካሉት ተጫዋቾች መጠቀም ይችላሉ ይሄ የሚሰጡ አድቫንቴጅ ቀላል አይደለም ቶተንሃም ላይ ስትመለከት ቢያንስ ጉዳት ላይ ካሉት ተጫዋቾች 2 እና 3 ወሳኝ ናቸው ኩልሲቪስኪ ፊት ቢሆን እዚህ ቋሚ 11 ማንንም የነቀንቀው የለም ማዲሰን ፊት ቢሆን ማንንም የነቀንቀው የለም ቢሱማ በተመሳሳይ አሁን ከቶማስ ፍራንክ ጋር ትንሽ በተለይ በክረምቱ የዝውውር መስኮት መደባበር አለ እንጂ የቡድን ቁልፍ ተጫዋች የሚባል ነው ቢሱማ እና ከጉዳት ላይ ካሉ 6-7 ተጫዋች ቢያንስ 3 ቋሚ 11 ውስጥ መግባት የሚችሉ ናቸው እሺ አይግቡ ባይገቡም ይብን ተቀያሪ ወንበር ላይ የሚቀመጡትም ቢሆን ያግዟል ስትመራ 70-60 ደቂቃ ስድረስ ተከላካይ ተጨምራለ ነግሬ እነ ዴቪስ ቢኖርል ብትመራ ኩልሲቪስኪና ማዲሰን አስገብተ ወደ ጨዋታ አሸናፊነት ለመምጣት ነጥብ ለመውሰድ ተታገላል ስለዚህ ዴብዙ የቡድኑ ዴብስ ቀንሷል ቶማስ ፍራንክ ቡድን ይሄን አድቫንቴጅ ማንቸስተር ዩናይትድ ሊጠቀም ይችላል ተብሎ የሚገመትበት ሂደት ነው ያለው ትልቁ ግን የቅዱስ ጉዳይ ለኔ ከነ ኩልሲቪስኪ ከነ ማዲሰን እነዚህ ከተጎዱት 10 ምናምን 7 8 9 10 ተጫዋቾች በላይ ማዲሰን ከተመለሰላቸው ፎይታ ማሶሪ ቅዱስ መሐመድ ቅዱስ ለዚህ ጨዋታ ከደረሰላቸው ፎይታ ነው መሐመድ ቅዱስ የመስመር አጥቂ ነው መሐመድ ቅዱስ 10 ቁጥር ነው መሐመድ ቅዱስ የማጥቃት መነሻ ነው መሐመድ ቅዱስ ድሪብለር ነው ሁሉም ኳሊቲ ያለው ተጫዋች የትም ቦታ ላይ የሚጫወት ማፖ በጣም ይገርማል በጣም ስለዚህ ይሄ ጋናዊ ተጫዋች አጠራጣሪ ነው ከደረሰ ለቶተንሃም በጣም ጠቃሚ ይሆንላቸዋል ልዩነትን ሊፈጥርላቸው ይችላል ካልደረሰ ግን ለማንቸስተር ዩናይትድ ሰርግና መላሽ በጣም ትልቅ ቫልዩ ይኖራል ብያሰው ይሄ የቅዱስ መድረስ አለመድረስ በዚህ ጨዋታ ላይ አንዱ ወሳኝ ከሚሆኑ ነገሮች የቅዱስ መድረስ አለመድረስ ነው ብያምናለሁ ይህንን ጨዋታ ዲሳይድ ሊያደርግ የሚችል ሊወስን የሚችል ሁኔታ ሊፈጠር ይችላል የሚል እምነት አለ በዚህ ሂደት በዋነኝነት እንግዲህ ቅዱስ ከመጣ የጨዋታው ወሳኝ ነጥቦች የሚመስሉኝ በሁለቱም ቡድን በኩል ጨዋታውን የመወሰን አቅም ሊኖራቸው የሚችል ወይም ትከሻቸው ላይ ትልቁ ኃላፊነት ሊወድቅ የሚችለው ካዝሜሮና ፓሊኒያ ላይ ይመስለኛል ቅዱስ ከገባ የቅዱስን ድሪብሊንግ ካውንተር አታክ ማስቆም የሚችለው ማቋረጥ የሚችለው በአብዛኛው ካዝሜሮ ነው ሊሆን የሚችለው ወደ መስመር ሊያወጣቸው የሚችሉትን ኳሶች ራሱ ይዞት ሊመጣ የሚችሉ ኳሶች አንድ የመገናኘት እድሉ በጣም ሰፊ ከመሆኑ ጋር ተያይዞ ማለት ነው ቅዱስ እዚህ ካዝሜሮ ይህንን ተጫዋች የመግታት ኃላፊነት አለበት በተቃራኒው ፓሊኒያም የማንቸስተር ዩናይትድን የመልሶ ማጥቃት እንቅስቃሴ ከብሩኖ ፈርናንዴዝ የሚነሱ ኳሶችን አልፎም ከካዝሜሮ የሚመጡ ኳሶችና ለአማድ ለኩኛ በተለይ ደግሞ ለብሪያን ቡሞ የሚደርሱ ኳሶችን ትልቁ የማቋረጥ ኃላፊነት የሚኖረው ፓሊኒያ ላይ ነው ዋነኛ ስራው ይሄ ነው የፓሊኒያ ማንቸስተር ዩናይትድ የመልሶ ማጥቃት እንቅስቃሴ ከሚዱ የሚነሳውን ኳስ በምንም ብሎ የማቋረጥና በአብዛኛው ቤንታንኩር የሚያግዘውን ቢሆን በአብዛኛው ትልቁን ስራ የመስራት ኃላፊነት ያለው ፓሊኒያ በነገው ጨዋታ ላይ ትንሽ ትኩረት የሚያንሰው ተጫዋች ካዝሜሮ ከሆነ ማንቸስተር ይቀጣል ትንሽ ትኩረት የሚያንሰው ተጫዋች ፓሊኒያ ከሆነ
ይቀጣል። በቸልሲ ጨዋታ ላይ ፓሊኒያን እኮ አላየነውም እኮ አንዱ በቸልሲ ጨዋታ ላይ ቶተናም ለመሸነፍ እኮ ፓሊኒያን አልነበረም። ፓሊኒያን እንደዛ ነው የምናውቀው አልነበረም። ፓሊኒያን በዛ ልክ የምናውቀው ተጫዋች አልነበረም። ዴፊኒትሊ እውነት ነው። በነገው ጨዋታስ ፓሊኒያ ተሻሽሎ ይመጣል፣ ከራሱ ጋር ሆኖ ይመጣል። ሁለቱም ጥሩ ነው የሚመጡ ከሆነ ደግሞ በጣም ምርጥ ጨዋታ እንመለከታለን። በጣም አሪፍ ፉክክር፣ በጣም አሪፍ ፍትጊያ እናያለን። ከዛ ወደ ቤንታንኩርና ወደ ብሩኖ ፈርናንዴዝ ደግሞ ዞር እንላለን ማለት ነው። እነዚህ ተጫዋቾች አሁን ሁለቱም ጥሩ ከሆኑ ብሩኖ ፈርናንዴዝና ቤንታንኩር የሚያደርጓቸው ነገሮች በዚህ ጨዋታ ላይ ተጽዕኖ ከፍ ሊል ይችላል ብዬ አስባለሁ እና ስፔሻሊ ቶተናም በነገው የመከላከል ሂደት ላይ ሚኪ ቫን ደ ቬንና ክርስቲያን ሮሜሮ ከማንቸስተር ዩናይትድ ለሚመጣባቸው ጥቃት ፔድሮ ፖሮና ዴስቲኒ ኡዱጌም አሉ። ጄሪ ስፔንስም አለ በዛ ቦታ ላይ አንዳቸውን ይመርጣሉ በግራና በቀኝ። ከዚህ አንጻር ስንመለከተው ጠበቅ ያለ ተከላካይ ይገጥመዋል። ቶተናም ባለፈው ውድድር ዓመት አንዱ ውጤታማ ላለመሆኑ ምክንያት የነበረው ተከላካይ ነው። ካዝሜሮ፣ ቫን ደ ቬን፣ ዴስቲኒ ኡዱጌ 2 ወር አልተጫወቱም ዓመቱ ሙሉ። በመጨረሻው የዩሮፓ ሊግ ጨዋታ ላይ ነው በቃ ጠቃሚ ነገር የሰሩት በመድረሳቸው እነሱ በመምጣታቸው በጉዳታቸው አገግም እንጂ አንዱ የፖስቴኮግሉ ቡድን ለመዛባቱ ምክንያቱ ያ ነው። በኋላ ላይ ኬቨን ዳንሶን ያመጡት እኮ የቫን ደ ቬን ጉዳት ረጅም ስለነበረ ነው ዳንሶ የመጣው በጥሬ ዝውውር መስኮት ላይ እና አሁን ጠንከር ያለው ተከላካይ አለው ቶተናም ጠንከር ያለው ተከላካይ ይኖራልና ማንቸስተር ዩናይትድም በዚህ ሂደት ውስጥ በደንብ ስትሮንግ ነው መምጣት ይኖርበታል ብዬ አስባለሁ። የክፍተት የምታገኝበት ተከላካይ ላይሆን ይችላል በንጽጽር እስካሁን እየገጠማቸው ከመጡት ቡድኖች አንጻር ላይክ እንደ ኖቲንጋም አይነት ጠበቅ ያለ የተከላካይ መስመር ሊሆን ይችላል። በተለይ ሚኪ ቫን ደ ቬንና ክርስቲያን ሮሜሮ የመሃል ተከላካዩ ካለ አንዳንዴ ክርስቲያን ሮሜሮ ጉዳት ላይ ሳይሆን ያስቀምጡታል ቶማስ ፍራንክ። ባለፈው አንዱ ሚኪ ቫን ደ ቬንና ጄሪ ስፔንስ አኩርፎ ያወጡት በሱ ነው እየተባለ ነው። ይሄን ያህል ደቂቃ እንዴት ታገሳለህ ካዝሜሮ ለምን አላስገባውም በሚል ማለት ሚኪ ቫን ደ ቬን በ6 ጎሎች አስቆጥሯል። እንዲሁም ከቪክቶሪያ ኮሬሽ ጋር እያነጻጸሩት ነው። ቫን ደ ቬንም 6 የኮሬሽም 6 እያሉ እያነጻጸሩት ይገኛሉ። እንደዚህ ብሎ ሲያነጻጽሩ የአርሰናል ደጋፊዎች ደግሞ ምን የሚል መልስ ሰጡ? አርሰናል 11 ክሊን ሺት ሚኪ ቫን ደ ቬን በሚጫወቱበት ተከላካይ መስመር ላይ ያስመዘገበውን ክሊን ሺት ደግሞ እና በቦታው ላይ ስራውን አልሰራም በሚል ደግሞ አርሰናሎች መከራከሪያ ሐሳብ ያነሳሉ። ዙሮ አንዱ ወሳኝ ተጫዋች ሚኪ ቫን ደ ቬን ይሆናል ተብሎ ይጠበቃል። በያው ተከላካይ ስለሆነ በየቀኑ ሊያስቆጥርልህ አይችልም። በየቀኑ ተከላካይ ጎል ልጠብቅ አይችልም። ግን አንዱ የአየር ላይ ኳሶች ቅድም ያነሳው አሁንም ስቲል የቶማስ ፍራንክ ቡድን የአየር ላይ ኳስ ላይ ትሪት ያደርጋል። በፊትም እኮ ነው ስሪታቸው ቶማስ ፍራንክም በፊትም በነ ኤቫንቶኒ ኳሶች በቆመ ኳስ ብዙ ቡድኖችን ይቀጡ ነበር በብራይንፎርድ እያሉ እና ሐሳባቸውም የቆመ ኳስ ላይ ጥሩ ሐሳብ አላቸው። ምንም እንኳን አርሰናልን ቢተቹም ከቆመ ኳስ ጋር ተያይዙ እና በጣም ቆንጆ ጨዋታ ነው ልንመለከት የምንችለው ቶተናም ከማንቸስተር ዩናይትድ። ሁለቱም 3 ነጥብ ይፈልጋሉ። 3 ነጥብ ያገኘ ቡድን ወደ ቶፕ 4 የመጠጋት እድሉ ወደ አውሮፓ መድረክ የመጠጋት እድሉ ሰፊ ከመሆኑ ጋር ተያይዞ ከዛም ባለፈ የህዳር ወር የብሔራዊ ቡድን ጨዋታዎች ስለሆነ ከነገ የጨዋታ በኋላ 2 ሳምንት ረፍታል። ስለዚህ እየመራ እያሸነፍክ አሸንፈ ለብሔራዊ ቡድን ረፍት መሄድና ተሸንፈ ለብሔራዊ ቡድን ረፍት መሄድ ሳይኮሎጂካል ኢምፓክታቸው የስነ ልቦና ጫናቸው የተለያዩ ናቸው። ስለዚህ ይህንን ድል ይፈልጉታል። አሸንፈ ከሄድክ ስትመለስ ከብሔራዊ ቡድን ረፍት መልስ እንደገና ለማሸነፍ ሳይኮሎጂ በደንብ ቡስት የምታደርግበትን እድል ይፈጥራል። ግን ሶፊ ምን መሰለህ ከአርሰናል ቀጥሎ ጥቂት ጎሎች ከተቆጠሩባቸው ክለቦች መካከል ማንቸስተር ሲቲ እና ቶተንሃም ሆትስፐር ናቸው። 8 ጎል ነው ያስተናገዱት ሲቲም ቶተንሃምም እና ከአርሰናል ቀጥሎ ዘባቸው የማይደፈሩ ክለቦች ውስጥ ሲቲና ቶተንሃም ይጠቀሳሉ። ጎል በማስቆጠርም ማንቸስተር ዩናይትድም ቶተንሃምም እኩል ናቸው 17 ጎል ማለት የሚገርም ነገር። ግን ማንቸስተር ጎል ኮንሰንት የሚያደርግ ቡድን ይሄ እውነታ ስለሆነ 16 ጎል ተቆጥሮበታል ማንቸስተር ዩናይትድ ፖዚቲቭ 1 ጎል ያለው በግብ ክፍያ ተበላልጠው ነው። ቶተንሃም 6ኛ ማንቸስተር ዩናይትድ 8ኛ የሆነው ቶተንሃም የተቆጠረበት ጎል 8 ፖዚቲቭ 9 ጎል አለው። ከአርሰናል ቀጥሎ ጥሩ አስተማማኝ የምትለው ተከላካይ በዚህኛው ሳምንት ቫን ደ ቬንና ክርስቲያን ሮሜሮ ጥሩ ጥምረት ፖሮና ዲስቲኒ ኦዲጌ ካለ በጣም
ብዙ ጊዜ ቶተናም ጨዋታ ያሸንፋል። ያ እነዚህ ከዚህ ጥምረት ውስጥ አንድ ተጫዋች ሁለት ተጫዋች ካወጣህ ግን ወይ ተጎድተው ወይ በቅጣት ያ ቶተናም ኮምቢኔሽኑ ይፍረከረካል። እንጂ እነዚህን አራት ተጫዋቾች በየትኛውም ፖስቴኮግሉም እያሉ እኮ ያ አራቱን ተጫዋቾች ተከላካዩ ካገኘ በጣም እንትን ነው በቃ ስትሮንግ ነው እንትኑ የመከላከል ሂደቱ ጠንካራው ነው እንመለከተዋለን። እና ነገም በነገው ጨዋታ ላይ አራቱን ተከላካዮች የሚጠቀሙና የሚያገኙ ከሆነ ጥሩ ማስተማመኛ ውጤት ሊያመጡ ይችላሉ ብዬ አስባለሁ። ይህም አንዱ ልዩነት ፈጣሪ ይሆናል ተብሎ ከሚጠበቀው ጉዳይ መካከል የሚነሳ ነው ብዬ አስባለሁ። ግን ሜጀር ዋናው ነገር ቅድም ማለት ማስተዋል ሚዱ ነው። ፓሊኒያና ካዝሜሮ የሚኖራቸው ቀን ስህተት የማይፈቅድ ቀን ነው የነገው ቀን። ከሁለቱ ካርድን ስህተት በተለይ ቅዱስ ካለ ካዝሜሮን ከበላህ በላ ነው፣ ከሄደ ነው። ቅዱስ አታቆሙ ወይ ራሱም ያገባባል፣ ለጓደኞቹም ይሰጣል። ብሬናን ጆንሰን አለ፣ ኦዶበርት አለ፣ ግራና ቀኝ አሉ፣ ሪቻርድሰን ከፊት አለ፣ ሊቀጡ ይችላሉ። እና እሱን ጥንቃቄ ያስፈልጋል በሁለቱም በኩል። በተመሳሳይ ነው ፓሊኒያም አንድ ስህተት ከሰራ ካገኙት ሙቡሞ ላይ ኳስ ካደረስክለት ቻው ነው፣ ያገባባል። ስለዚህ ተመሳሳይ ቦታዎች ላይ ሁለቱም ጥንቃቄ ሊያደርጉ የሚገባቸው ጨዋታ እንደሆነና ነገ የጨዋታውን ውጤት የመወሰን አቅም ያለው ጉዳይ የአማካይ መስመሩ ነው። በጣም ወሳኝ ነገር ነው የአማካይ መስመሩ ነው። ለአማካይ መስመሩ ጥሩ መሆን ደግሞ ተከላካዩም ቫልዩ አለው። በነገራችን አንድ ቀደም እንዳልነው ቶተናም ስትሮንግ ተከላካዩን የሚያገኝ ከሆነ አራቱን ለፓሊና የበልጥ ኮንፊደንስ ይሰጠዋል። ቢሳሳት ያርሙታል። ማንቸስተር ዩናይትድ ማቲያስ ሊሊት፣ ሌኒሮ፣ ሉክ ሾው ያሉበት ተከላካይ መስመር በተመሳሳይ በጣም ጥንቁቅ መሆን አለበት ለሚመጡት እንቅስቃሴ። በተለይ የቅዱስን እንቅስቃሴ ከመግታት አንፃር በጣም አለርት ሆኖ መጠበቅ ይኖርባቸዋል። ካለ በነገው ጨዋታ ላይ የመድረስ እድሉ ሰፊ ነው ተብሏል። ሰፊ ነው ግን አጠራጣሪ ነው። ስቲል ማረጋገጫ አልመጣም። ቶተናም ከማንቸስተር ዩናይትድ ነገ 9:30 ላይ ቀን የሚከናወን ነው። ብዙ ታሪካዊ ዳራዎች አሉ። በተለይ ቅርብ ጊዜ የአውሮፓ ሊጉ ማንቸስተር ደጋፊዎችን የሚክስ ውጤት ይፈልጋሉ ነገር አይደለ? እውነት ነው። ያለፈው አስቆጭ ነው እንጂ በጣም አሁን እኮ ማንቸስተር ዩናይትድን ማክሰኞና ሮብ እንመለከተው ነበር። ቶተናም ላይ ነው ሲነቋራባ ከየተጫወቱ ስለዚህ ከዚህ አንጻር የሚጠበቅ ጨዋታ ነው። አጋሮቻችን እውቅና እንስጥና ወደ ሰንደርላንድና አርሰናል ጨዋታ እናምራለን። ይሄኛውም ሌላ ምርጥ ፍልሚያ ነው። ሰንደርላንድ ከአርሰናል አሁን ላይ ያሉ ሁለቱም በቶፕ 4 በቶፕ 6 ደረጃ አርሰናል እየመራ ነው። ሰንደርላንድ ቶፕ 6 ውስጥ ያለ ቡድን ነው። በወቅታዊ አቋሙ በጣም ድንቅ ከመሆኑ ጋር ተያይዞ እንደ አሁኑ ጨዋታ ወይም እንደ 9:30 ጨዋታ እንደ ቶተንሃምና ዩናይትድ ጨዋታ ብዙ አይወራለት እንጂ ሌላው ትኩረት ሊሰጠው የሚችል ጨዋታ ይመስላል። ጨዋታ እናነሳዋለን። እነማን ተጎዱ፣ እነማን ይገባሉ፣ ምን ይጠበቃል በጨዋታው ላይ ምን ይወስኗል ይህንን ጨዋታ የሚለውን ነጥቦች የምናነሳሳ ይሆናል ብዬ አስባለሁ። አጋሮቻችን ቻፓ ይመቻቹ እያለ ነው። 8911 ላይ ተጨማሪ መረጃ ስለ ቻፓ መጠየቅ ይችላሉ። ወይም chapa.com ላይ በመግባት ቻፓ ህይወትን ቀላል አድርጓል። አንዳንዴ ክፍያ በተለያዩ መንገዶች ስንከፍል በሲቢኢም በቴሌብርም ያስቸግራል። ኔትወርክ አንዱ ወይም ቢያላ አንዱ ቻፓ አሁን የተለየ አማራጭ ይዞ መጥቷል። ብራንድ ነው። ስለዚህ የተለየ አማራጭ ይዞ መጥቷል። ቻፓ አንደኛ አፕሊኬሽን አይፈልግም። እዛው በአየር መክፈል ትችላለህ። ለምግብ ቤቶች፣ ለሱቆች ትንሽም ትልቅ ነው የምትላቸው ጊዜዎች ለዲኤስቲቪ ክፍያ፣ ለአውሮፕላን ቲኬት ለመቁረጥ ሁሉም አብዛኞቹ ነገሮች ትንሹም ትልቁም ህይወትን ቀላል የሚያደርግ ነው። ቻፓ የሀገራችን መልእክት ከፍሎ ይደመጣል። እናት ባንክም የዚህ ፕሮግራም የክብር አጋር ነው። እናት ባንክ ከእናት ጋር ይስሩ፣ ከእናት ጋር ይደጉ እያለ ነው የሚገኘው። በተለይ ለሴቶችና ለእናቶች ሲቆጥ